እንኳን ለቅዱስ ቂርቆስ እንዲሁም ለእናቱ ለኢየሉጣ ወርሃዊ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ በዓል መታሰቢያቸው በሰላም አደረሳችሁ አደረሰን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። ከዚህ በመቀጠል የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ወርሃዊ ድርሳን እናሰማለን። ያን ጊዜም ባለሟሎቹን በፊታቸው ሰይጣን በጥንቆላው እንደሚያሰቃያቸውም ተመለከታቸው። ያልሰማነውን ምስጢር ነገርም አላቸው። ያን ጊዜም ማር ቂርቆስ ጸለየ፣ ቀዝቃዛ ውሃም ፈለቀ። 11,004 ሰዎችንም ረጫቸው፣ የንስሐም ጥምቀት ሆነላቸው። ከዚህም በኋላ ከሚፈልቀውም የውሃ ጋን ውስጥ ወጣ፣ ከወታደሮቹም 40 ወንዶችንም ገደለ። ገዥውም በዚህ ውሃ መድኃኒት አድርጎበት እንደሆነ እንጂም አለ። ገዥውም ጋኑን ይመለከት ዘንድ ቀረበ። ቅዱስ ቂርቆስም 3ቱን ጣቶቹን ነከረና በገዥው አንገትም ሥር አስቀምጠው። ከአንገቱም ያለው ሰውነቱም ተመለጠ። ያን ጊዜም ገዢው ሕፃኑን እነሆ አምላክ እንዳለ አወቀ፣ አድነኝም ፈውሰኝም አለው። ቅዱስ ቂርቆስም መለሰለት፣ በዚህ ነገር ዕድል የለህምና እንደማታምንም አውቃለሁ። ነገር ግን ስለሚያምኑ ስለ እነዚህ እፈውስሃለሁም አለው። ቅዱስ ቂርቆስም ጸለየና የተመለጠ አንገቱንም አዳነው። ብፁዕ የሚሆን ነቢይ ሊከቡት በመጡ በጠላቶቹ ላይ ጸልዮ ዓይናቸውን አሳወረው። በሥልጣኑም ሥር እንዳደረጋቸውና ምግብና ውሃም እንደሰጣቸው ሁሉ ብፁዕ ቂርቆስም በጠላቱ ላይ ይህንን ቸርነትም አደረገ። በዚህም ምሕረቱንና ቸርነቱንም አደረገ። ገዥውም አንገቱን እንደ ዳነ በተመለከተ ጊዜም ጮኸ፣ አልፎ ሆይ ምስጉን ነህ፣ ሰራጎኤል ሆይ፣ አጵሎስና አትናቴዎስ አርያ ሆይ የተመሰገናችሁ ናችሁም፣ ክብር የተሞላችሁ ለአርጤምስም ምስጋና ይሁን፣ የሰማይ አምላክ አንተ ክርስቶስም ምስጉን ነህም አለ። ከዚህም በኋላም ሰማዕቱ ቂርቆስ የአማልክቶችን የአጋንንቶችን ስም መጥራትህም አስቀድመህ ከዚህም በኋላ የክርስቶስንም ጠራህ። ለሁለት ጌቶች መገዛት የሚቻል ባሪያ የለምናም አለው። ይህ ካልሆነ ግን አንዱን ይወዳል ሌላውም ይጠላል። በቁም ዘመነ መንግሥትም የእስራኤል ልጆች እግዚአብሔርን ሳይፈሩ ጣዖታትን ያመልኩ እንደነበር አንተም እንደዚሁ ታደርጋለህም አለው። ገዢውም እኔን ከምታደርግብኝ ስቃይ እድን ዘንድም ሁሉንም አማልክትም ተማጸንኳቸውም አለው። ገዢውም ከዚያ ቦታ ወደ ሌላ ቦታም ሄደ። በዚያም 70 ሰው ሊያንቀሳቅሰው የማይችለውን የተንከባለለ ድንጋይም አገኘ። ገዢውም ያንን ድንጋይ ይከፍቱት ዘንድም አዘዘ። የቅዱሳኑ ራስ እስከ ጫናቸው ድረስ እንዳለም አድርጎ ውስጡን በሰው ሸነቆረው። ስለታማ የእርሳስና የብረትም አደረገበት። በውስጡም ማሰቃያ መሳሪያም አቆመ። ወታደሮቹም ቅዱሳንን ከላያቸው አስተኟቸው፣ ጭናቸውንም በገመድ አስረው ጎተቷቸው። ድንጋዩም ከመሬት የተጣበቀ ነበር፣ እነርሱም በውስጥም ነበሩ። ሲጎትቷቸውም የቅዱሳኑ ሰውነትም ተቆራረጠ፣ እንደ ጥቃቅን አሸዋም ሆነ። ያን ጊዜ እግዚአብሔር መልአክ ከሰማይ መጣና ከችግርና ከስቃይም አዳናቸው። ገዢውም እነዚያን ሰዎች በስድስተኛው ችሎት በሰይፍ ካልቀጣችኋቸው የሚችላቸውም የለም አለ። በፍጥነትም እንዲያሰቃዩአቸው አዘዙ። ማር ቂርቆስም ለተጠራበት አጠራርና ዓላማ ከእናቱ ከኢየሉጣ ጋር እየጸለየ ሳለ የእግዚአብሔር መልአክም ከበባቸው። ጌታችን ኢየሱስ ክርስቶስም በልባቸው ውስጥ ያለውን የሚያውቅ ሲሆን ቃላቸውን የሚሰማ ዘንድ
ከሰማይም መጣ። ማር ቅዱስ ቂርቆስም ጌታችን ማኅበረ መላእክትን አስከትሎ ሲመጣ ባየውም ጊዜ ሰገደለት። ጌታዬ ሆይ እንደ ቸርነት የምለምንን ሁሉ ስጠኝ፣ ካልሰማኝ ግን ከጻፍክልኝ የሕይወት መጽሐፍ ደምስሰኝም አለው። መድኃኒታችንም ማር ቂርቆስን የምትሻውን ሁሉ ለምነኝ እሰጥሃለሁም አለው። ቅዱስ ቂርቆስም አምላኩን በሥጋዬም በምድርም እንዲከበር አታድርግ፣ በሰማይ የሚጸልዩትንም መታሰቢያንም የሚያደርጉትን በእኔም ስም ቤተ ክርስቲያንን የሚሠሩትን ሰማዕትነትንም በተቀበሉበት ዕለት በዓሌንም የሚያከብሩትን ሁሉ በሰማይ ዋጋቸውን ስጣቸው። ስንዴያቸውንና ወይናቸውንም በምድር አብዛላቸውም አለው። ሀብታቸውንም ሁሉ ባርክ፣ ቤተ ክርስቲያኔም በተሠራበት የከብት ሞትም አይምጣ፣ በሽታም ወደ ሰው አይቅረብ፣ የእህልም ማነስና የውሃ መድረቅም አይሁንም አለ። በዚያም የእግዚአብሔር ቃል መንፈሳዊ ትምህርት አይጓደል፣ ከዚያም ቦታ ጋኔን ይሰደድ። የተጋድሎ መጽሐፍም የጻፉም በገንዘብም ያስጻፉትን በኋለኛው ዘመን ዋጋቸውን አድላቸው። የተጋዳዩን መጽሐፍ የሚያነቡ በስሜም መባ የሚሰጡ ለችግረኞች ገንዘባቸውን የሚሰጡ መልካም ይሆኑ ዋጋቸውን ስጣቸው። ጋኔን የደረሰበት ሰው ወደ ቤተ ክርስቲያኔ ከመጣም ፈውስልኝ። ሰይጣን ከእርሱ ይወገድ፣ ያደረበትም ሰው ሳለ ሰላም ያግኝ። ብዙ ኃጢአት ያለበት ሰውም ወደ ቤተ ክርስቲያኔ መጥቶ ስሜን በጠራ ከጸለየ በፍጹም ልቡ ከለመነና ካለቀሰ የዕዳ ደብዳቤውንና ኃጢአቱን ደምስስልኝም እያለ ጸለየ። መድኃኔ ዓለምም የለመንከኝን ሁሉ አንተ ያላሰብከውን እሰጥሃለሁ፣ እነሆ በቤተ ክርስቲያንህም 300 መላእክትን እሾምሃለሁ። በወረቀትም የጻፉት ለእኔ ትሰጠኝ ዘንድም ይሰጡሃል። አንተ ከሰባቱ ሊቃነ መላእክት ጋር በቀኝ እንደምትቆምም ጠንቅቀህ እወቅም አለው። እነሆ ሥጋህንም በሰረገላ ኤልያስ አስቀምጣለሁ፣ ከመንገድ ጠራጊው ከዮሐንስ መጥምቁም በቀር ሴቶች ከወለዷቸው እንደ አንተ ያለ አልተገኘምናም አለው። ምስጋና ይግባውና ጌታችን መድኃኒታችን ይህን ቃል ኪዳንም ሰጠው። በዚያም ጊዜ ድል አድርጎ ቂርቆስ ሰማዕትነትንም ተቀበለ። ታላቅ ብርሃንም ሆነ። ጥር 15 ቀንም ተጋድሎውን ፈጸመ። የተባረከች ኢየሉጣም ከሌሊቱ በ2 ሰዓት ለ40 አጥቢያ ሰማዕትነትን ተቀበለች። ሕይወትን የሚያድላት ጌታችን ክርስቶስ የፀሐይ ብርሃንን የማይስተካከለው አክሊልም ከራሳቸው ላይ አኖረ። ገዥውም 11,400 ሰዎችም ይገድሏቸው ዘንድም አዘዘ። ወታደሮችም እንዳዘዛቸው አደረጉ። ከገድላቸውም በኋላ የቅዱሳን ሥጋ በተኑት። ከገደሏቸውም በኋላ የቅዱሳኑ ሥጋ በተኑት። የእግዚአብሔር መላእክትም ሥጋቸውን ሰበሰበ። የተቆራረጠውንም ሁሉ ጠብራ 6 ቀንም ሰማዕትነትን ተቀበሉ። ሕፃኑ ቂርቆስም የ3 ዓመት ሕፃን ነው። ብዙ ሽማግሌዎችም ሲጀምሩት እንኳን የማይችሉትን ይህንን ያህል ተጋድሎ እንዴት አብዝቶ ቢጠይቀንም እኛም እንዲህ ብለን እንመልስለታለን። ይህስ ከማርታና ከእህቷ ከማርያም ሥጋ ይመሳሰላል። ጌታችንም ከማርታ ምግባር ይልቁን የማርያምን ተግባር ፈጽሞ አመስግኖታልና። ማርታ በሥጋዋ ሥጋን አገለገለች፣ ይኸውም ምድራዊ ምግብ ማዘጋጀት ነው። ማርያም ግን በመንፈስ ቅዱስ መንፈሳዊ አገልግሎትን አገለገለች። ይኸውም የእግዚአብሔርን ቃል መስማት መማርም ነው። ጻድቅ በዕድሜ ብዛት አይደለም፣ አገልግሎትም ለዮሐንስ ከጴጥሮስ ይልቅ ክርስቶስን መውደድ ነው። የብፅዕት ኢየሉጣ ሕፃን ከሮም ሴቶችም ይልቅ የተባረከች እንዳትሆንም አልከለከላትም። አንደበቷ ኤልሳቤጥና በቤተ መቅደስ ለ84 ዓመት ያህል
በጾምና በጸሎት እንዳገለገለች እንደ ፋኑኤል ልጅም እንደ ነቢይቱ ሐናም ጸጋን የተሞላችም ሆነች እንጂ። ጻድቅም ብዙ ነገር በማቅረብ አይደለም ጌታችን ሁለት ጻድቅ ሰላማቱ ሴት ይችን ሴት ከባለሥልጣኖችም ሁሉ ይልቅ አብዝታ መጣችም ብሏታልና። ቁራጭም ጾም ምጽዋትና ጸሎት ብዙ ከሆኑ ፈሪሳውያን ይልቅ በትሕትናም ጸደቀ። በፈሪሳውያን በስምዖን ቤት እያለ በእንባዋ የፍቅሯን ጽናት የገለጠች ኃጢአተኛዋን ሴት እግዚአብሔር አመሰገናት፣ ፈጽሞም ወደዳት፣ ብዙ ኃጢአቷንም ይቅር አላት። በቀኝም የተሰቀለውን ወንበዴውን በሚሞትበት ጊዜ ራሱን ወቀሰ። በመንግሥቱም በመጣ ጊዜ እንዲያስበው ጌታችንን ተማጸነ፣ ገነትንም አደለው። የሕፃን ቂርቆስም ተጋድሎ ብዙ ነው፣ የእግዚአብሔር ጸጋም በስቶለታልና ዕድሜያቸውም 3 ዓመታት ናቸው። በእግዚአብሔርና በመላእክት ዘንድ ግን የተመሰገኑ ናቸው። ጥቅም ከሌላቸው አላፋት ዘመናት ይሻላሉና። አሁንም ማር ቂርቆስ ዘወትር በእግዚአብሔር ቀኝ ቆሞ አለ፣ ስለ እኛም ይቅርታን ይለምናልና። የሰማዕቱና የሕፃኑ ቂርቆስ የእናቱ የቅድስት ኢየሉጣ ገድሉ የሚናገረው መጽሐፍ በዚህ ተፈጸመ። ጸሎታቸውና በረከታቸው የረድኤታቸው ሀብትም ከባሪያው ከኃይለ ሚካኤል ጋር ከሁላችን የመጥምቅ ልጆች ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 15 በዚች ቀን የሶርያ ሰው ቅዱስ አባት ኤፍሬምም አረፈ። የቅዱስ ከዋክብትን የሚያመልኩ ሰዎች አገር ነው። አባቱም ክብር ይግባውና የክርስቶስ አምልኮትን የሚጠላ የጣዖት ካህንም ነበር። በዚያን ጊዜ የእግዚአብሔር ቸርነት ቀሰቀሳቸውና አነሳስታ የአንጽቢያ ጳጳስ ወደ ሆነው ወደ አባ ያዕቆብ ወሰዳቸው። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትንም አጠመቀው። በእርሱም ዘንድ ጾምና ጸሎትን ያለማቋረጥ እየተጋደለም ለብዙ ዘመናትም ኖረ። የመንፈስ ቅዱስ ጸጋ አደረበት። አሕዛብንም ተከራክሮ ይረታቸውም ነበር። ኒቅያ በሚባል ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገም ጊዜ የቅዱስ ኤፍሬምም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳኑ ጉባኤም ሄደ። ከሃዲው አርዮስንም አውግዘው ከለዩ በኋላ የቅዱስ ኤፍሬምን በዚያች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶም ተከትሎት አየ። ከዚያም ራእይ የተነሳ አደነቀ። ይገለጽለትም ዘንድ ወደ ጌታ ጸለየ። ይህ የቄሳር የሊቃነ ጳጳሳት ብፁዕ ባስልዮስ ነው የሚል ቃል ከሰማይም ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድም ወደደ። ወደ ቄሳር ሀገርም ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘን በኩል ቆሞ ቅዱስ ባስልዮስም ወንጌል ሲያነብም በወጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሠራ ልብስም ተክኖ
ለብሶም አየው። 3 ምልክቶችንም እስኪያይ ድረስ ተጠራጠረ። ምልክቶችም እነዚህ ናቸው። ነጭ ርግብም መጣ በራሷ ያረፈች። ሁለተኛውም በልብሱ ላይ የማያርፍ ተዋሳን ይቃጠሉና ይረግፉም ነበር። ሦስተኛውም ከአፍ የእሳት ነበልባል ወጥቶ በምዕመናኑ ላይ ያድርም ነበር። ከዚህም በኋላ ቅዱስ ባስልዮስም ቅዱስ ኤፍሬምን በስሙ ጠራውና እርስ በራሳቸውም ሰላምታ ተለዋወጡ። በአስተርጓሚ የሚነጋገሩም ጀመሩ። የእርስ በራሳቸው ቋንቋ የሚገለጽላቸው ዘንድ ወደ እግዚአብሔርም እንዲጸልዩ ቅዱስ ኤፍሬምም ቅዱስ ባስልዮስን ለመነው። በጸለዩም ጊዜ ተገለጸላቸው፣ ያለ አስተርጓሚም ተነጋገሩ። ከዚህም በኋላ ቅዱስ ኤፍሬምን ድቁናም ሾመው። ከጥቂት ወራትም በኋላ ቅስናም ሾመው። ከእርሱም ብዙ ትሩፋትን ተገለጠ። በመንፈሳዊ ተጋድሎም ሁሉ ተጋደለ። አንዲት በወገን የከበረች ባለጸጋ ሴትም ነበረች። ራሷንም ለካህን ለማስመርመር ታፍር ነበርና ከታናሽነቷም ጀምራ የሠራችው ኃጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስም አመጣች። አባቴ ሆይ በዚህ ታርሳ ውስጥ ያሉትን ኃጢአቶቼ ይደመሰሱ ዘንድ ተናገር ብላም ለመነችው። እርሱም እንዳልሽ ይሁንልሽም አላት። እርሷም ክርታቱን በገለጠችውም ጊዜ ከአንድ ኃጢአት በቀር ኃጢአቷ ሁሉ ተደምስሶም አገኘችው። ያችም ኃጢአት አስጨናቂ ታላቅ ኃጢአትም ነበረች። ባገኘቻትም ጊዜ ያቺ የቀረች ኃጢአቷንም ያጠፋላት ዘንድ አልቅሳም ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይችን የቀረችውን ኃጢአትሽን ያስተሰርይልሻልም አላት። ወዲያውኑም ወደ ቅዱስ ኤፍሬምም ሄዳ ከእርሷ የሆነውን ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽም ወደ ቅዱስ ባስልዮስ ሂጂ፣ ግን መቶ ወደ ቤተ ክርስቲያን ሲወስዳት ታገኘዋለሽ። ሳትጠራጠርም ይችን ክርታስ በላዩ ጣያትም ይደመሰስልሻልም አላት። ያችም ሴት ወደ ቅዱስ ባስልዮስም በተመለሰችበት ሙቶ ተሸክሞ ወደ ቤተ ክርስቲያን ሲወስዱትም አገኘችው። ያንንም ክርታስ በአስከሬኑ ላይ ጣለችው። ወዲያውኑም ተደመሰሰላት። ይህ ቅዱስ ኤፍሬምም ብዙ ታምራቶችን አድርጓል። በዘመኑም ዲዲያን የሚባል አንድ ከሃዲ ተነሳ። ይህም አባት ኤፍሬምም ተከራክሮም ረታው። እጅግም ብዙ የሆነ 14,000 ድርሳናትንና ተጋቅሶንም ደረሰ። ከእርሳቸውም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋን ማዕበልን ግታልኝ እስኪልም ድረስ ድርሳናትንም ደርሷል። መልካም የሆነውም ገድሉንም በፈጸመ ጊዜ ወደ ወደደው ወደ እግዚአብሔርም ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በብፁዕ ኤፍሬም ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።